አይነት ወንድ አልነበረም አብርሃም። በቃ አንድ ደካማና ሰነፍ ወንድ ነው በዛ ሰዓት የሆነው። በዛ ሰዓት ወንድነቱን፣ አባትነቱን፣ ባልነቱን ማሳየት በሚጠበቅበት ሰዓት ላይ ያን አላደረገም። ያ ደግሞ የአብርሃም ሰልፍሽነት ደካማነትን ነው እያሳየ የነበረው እንጂ ምንም አይደለም። በቃ እሷ በጥፊ ከአንድ ሁለት ሶስት ስትመታው ምን ስትለው አንድ ነገር አልተናገረም፣ እጁን አልሰነዘረባትም አይደለ? በእነሱ ትዳር ውስጥ እኮ እውነቱን እንናገር ከተባለ እኮ ሩታ ነበረች ወንድ የነበረችው አይደል እንዴ? ያን ነበረ ሲያጋጫቸው ውስጥ የነበረው። እኔ እንደውም ስናገር የነበረው ምንድነው የሱ ፓርት ላይ አትጂ፣ ወንድነቱ ላይ አትጂ አልፈሽ። ያ ነገር የባሰ ያጋጭሻል። የፈለገ ወንድ ልጅ ጥፋተኛ፣ ደካማ፣ ሰነፍ ምናምን ቢሆን ወንድነቱ ላይ ግን ከሄድሽበት አይሰማሽም ስለ የነበረው ለዛ። ስለዚህ የሆነ አሁን መተሽ እዚህ ጋር እናትና አባትዮ ያላሉትን የገዛ እህቶቿ ያልተናገሩትን አንቺ ምን ቤት ነሽ? ምናችሁም የማይገናኝ ሰዎች። እኔ እኮ በምን እንደምትገናኙ ነው ግራ ይገባኝ። ከየት መተሽ እህቷ እንደሆነች ነው ግራ ይገባኝ። ያኔ ብዙ ነገር ሲያደርግ ዝም ማንም ምንም አላለው ማንም። እኔ ግን አንድ ጥፋት ሰጣ ማንም ምንም አላለው ሩታ። አዎ ማንም ምንም አላለው። ምክንያቱም ሜሪ ነች። አትዋሺ። ኤፍሬም ልካቸውን ሲነግራቸው ነበረ። እሷ ስትቆጣ ነበረ። በጣም ብዙ ሰዎች አብርሃምን ሲቆጡት ነበረ፣ ሲገጽጡት ነበረ። ከና አቤላ የሚባሉ የሆነ ወጨበሪያሞቹ ውጪ አብርሃምን የደገፈ ሰው የለም። በቃ አባትዮ እስከሚችለው ድረስ አድርጎ ነበረ። ምንም ማድረግ ስላልቻለ ነው፣ የሱ ነገር ስለሰለቸው ቋቅ ስላልሆነ የተወው እንጂ ጋሽዬን ታውቂያለሽ ሊያስታርቃችሁ በጣም ሲሞክር ነበር። በቃ አንድ ሰው መታረቅ ባለበት መንገድ የእናንተ ትዳር ደግሞ ይሄን ያክል ስጋት የነበረ ትዳር አይደለም። ይሄን ያክል ለሰዎች የሚያሰጋ አይደለም። ገና ያልኖራችሁትን ትዳር ነው የበጠበጣችሁት። ምንም አዲስ ነገር የለውም እኮ። ሁሉንም ነገር መካድ የለብሽም። አሁን ስለተነቃብሽና ያሰብሻቸው ተንኮሎች ስላልተሳኩልሽ ምናምን ነገር አብርሃም ዳግም እንደገና አንቺን መጋፈስ ስለጀመረ ላደረግሽው መጥፎና ክፉ ስራ ምንም አይነት ምላሽ ስላልሰጠሽ፣ ስላልከሰሰሽ፣ መናገር ያለበትን ስላልተናገረሽ፣ ስድብ እንኳን አልተናገረሽም አይደለ? ክፉ አፍ እንኳን ከአንደበቷ አልወጣም አይደል? ይሄው እህትዮ አለች አይደል? አብራ አንድ ነገር አልተናገረችሽ። አንቺ ይዘሻት የመጣሽ ሴት ጋር በንቀት ነው እየተናገረች ያለችው። እነሱም ስንት ዘመን ተያይቶ የማይተዋወቁ ሰዎች ዛሬ ድንገት መጣ እህትየውን መናቅ። አላቅሽም አሁን የቡዜ እህት እንደሆነች ሜሪ ሳታቀርታ ነው ባለጌ ውርጋጥ ስለሆነች ነው እንጂ። ስለዚህ አሁን አንቺ አንድ ነገር የምትናገሪው ምንድነው? ያኔ እንዲያርጉኝ የሆነ ነገር ስትበይ ያኔ እንዲያርጉኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዜት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? ጾም እንዴት ነው? ሁሉ ሰላም፣ ሁሉ መልካም አለውላችሁ። የምታበረታቱ እህቶች እጅግ አድርጌ ያመሰግናለሁ። እንግዲህ ብዙዎቹ እየተቃወሙን ይገኛሉ። እናንተ ትልቅ ሰው አይደላችሁም ወይ? እናንተ አይደላችሁም ወይ? አንዳንድ ሰዎች የራሳችሁን ማንነት ደብቃችሁ እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ እንዴ ያረረባችሁ ማታማስሉ። ሲጀመር ሩታ መቼ ነው እውነቷን አውርታ የምታውቀው? ፍሬው ይሄ መልእክቴ ለፍሬው ነው። ፍሬው ደግሞ እና ቢላን አንተ መናገር የለብን ገባ? ከእና ቢላ ከሌሉ ልጁን ቆርጥማ ነው የምታስበላው፣ ቆርጥማ ትበላዋለች። ገባ አይደለ? እነሱ ከጀርባ ስላሉ ነው ልጁን የሆነ ነገር የማታደርገው እንጂ ልጁን እኮ ከመስመር ላይ እኮ ይሄ ሴራዋ ይሄ ተንኮሏ ስላልተሳካላት እኮ ነው እየከሸፈባት ስለነበረ እኮ ነው። ገባ ካደለ እንጂ ልጅቱ ተንኮል በተንኮል የተሞላ ይኮን አደመቁ። ታውቃላችሁ አይደል ይሄንን? ስለዚህ ይህን ደግሞ ተንኮል ሴራ የምትሰራው ሄርሚና አብርሃም እንዲለያዩ ነው። መሪም ራሱ የመጣችው ማለት ነው እንጂ መሪ የእነሱ ቤተሰብ አይደለችም። እነሱም ዝምድናም የላትም ጭራሹ ነው። ግን 200K እናስገባሻለን ግቢበት ነገሩንና እንደዚህ ምስቅልቅሉን አውጪው ተብላ ነው እንጂ ቤተሰቦቹ ያልተናገሩትን ንግግር መታ የምታረገው ማለት ነው። ስለዚህ ደግሞ ሩታ አንድ ነገር ከሄደሻል። አንቺ ከካዲ ውጭነት ምንም የምታውቀው ነገር የለሽም። እነ ኤፍሬም አብርሃምን በጣም ሰድቦታል። ቡዜም አብርሃምን በጣም ሁሉም ሰው አብርሃምን ሰድቦታል። ልንገርሽ፣ ሁሉም ወገን የአብርሃም ወገኖች ወደ አንቺ ነበሩ። እሳቱ እንዲጠፋ ፍሙ እንዳይጋጋል ያደረግሽው በራስሽ ጊዜ ነው ያዳፈሽው። ገባሽ አይደለ? አልፈልግም በቃ ብለሽ ማለት ነው እንጂ ሁሉም ሰው ከአንቺ ጋር ነበረ። ላኪን ግን አሁን የአብርሃምን ቤተሰቦች ታሰድቢያለሽ፣ የአንቺን ቤተሰቦች እርገባርክ። የአንቺ ቤተሰቦች ነጋዴ ናቸው። በጥቅሉ እውነቱን ልንገርሽ፣ ነጋዴ ሲነግዱ የነበሩት በአንቺ ወጣው ለሊት ዞላይ ላይ። አሁንም ደግሞ እህትሽ እየነገደችብሽ ያለችው የራስሽ እህት ናት። መሪም ልትነግድ እንጂ የመጣችው እውነት ለአንቺ ተቆርቋሪ ሁን አይደለም፣ ከአብርሃም ጀርባ ናት እሷም። እውነቱን ልንገርሽ። ስለዚህ ትወድቀታለሽ አንቺ ያም እየመጣ የሚነግድብሽ በጎች ስላሉሽ በጎች ስላፈራሽ ነው። እህትሽን ደግሞ ሰምተን እንመለስ። ከምንም በላይ ገረመኝ ቡዜ፣ አንቺን ሳልናገር ማለፍ አልፈልግም። እንግዲህ እኛ ስናቅሽ ታላቅ ነሽ፣
የእነሱ ብቻ ታላቅ አይደለሽም፣ የእኛም ጭምር ታላቅ ነሽ አይደል? ሩትን ሁላችሁም ፈረዳችሁባት፣ ሁላችሁም ማለት ነው። ሁላችሁ ጓደኛም ቤተሰብም ጭምር። ለአብርሽ በጣም የገረምሽኝ ነገር ቡዜ፣ እኔ አንቺ መናገር ፈልጌ አይደለም፣ ነገር ግን አለ አይደል አንዳንዴ ንግግር የሚያስፈልግበት ቦታ አለ። ምንድን ነው ሩት መትሽ ተናገርሻት። ለምንድን ነው የምትናገረት? አብርሽ ጥፋተኛ አይደለም? አብርሽ ትናንትና ሲያጠፋ የት ነበርሽ? አትቆጭም ነበር? እህት ነሽ አይደል? ታላቅ ነሽ አይደል? ምንም ቢያጠፋ ምንም ብታጠፋ ታጉ ነው ማለት ያለብሽ እንጂ እሷን በደፈና ልትቆጪ አትቺ። ለምን? ለሱ እህት እንደሆንሽው እኛም ደግሞ ለሩት እህት ነን። ምንም ቢሆን መተን እዛ አንዴ እዚህ ባንልም ማለት ነው። እኛ ማንልበት ምክንያት አሁንም ቢሆን መግባት አንፈልግም። በዚህ ርዕስ በቃ ከእነሱ ጋር መግባት አንፈልግም። ይጣሉ፣ ይታርቁ፣ ይደባደቡ፣ የፈለጉትን ይሁኑ። ስለዚህ ድራማ ነው፣ እኛን ገባም